ይቅርታ መጠየቅ አለባችሁ። እሺ ምን ነው ቆማችሁ? ልጃችሁን ለልጃችን እርስዎ እንግዲህ የሴት ሽምግልናን በሚመለከት እዚህ አካባቢ ረጅም ዓመት እንደመኖሮ ብዙ ነገር ያውቃሉ ብለን እናስባለንና እስቲ ስለ እንጀራ ቆረሳ አጠራርገው ይንገሩ። እኛ ጋማ ያው ልጅቷን ለማጨት ሲፈለግ ቤተሰብ ይጠየቃል። እናቶቻችን ለመጀመሪያ ጊዜ በሽምግልና እኔም አይቻላቅምና እናቶቻችን ሽምግልና ተልከው ሴቶች መጥተው በስነ ስርዓት ተነጋግረው ደስ የሚል ዝግጅት ነው። እኔ ባየሁት ነገር አንዳንዴ ነገሮች ስለተቀየሩ ብቻ ትክክል አይደለም ማለት ትክክል አይደለም። አሁን ላይ በጣም መስተካከል ያለበት የነፍስ አባት አንድ ነው። ስንት ነው በሉ እንጂ ድገሙት ድገሙት ድገሙት። ስንት ነው? አንድ ነው። አሁን ለነፍስ አባታችን መናገር የሚከብደንን ኃጢያት በስመ ገዳም እየሄድን ደግሞ የምንናዘዝ ሰዎች ስላለን ማለት ነው። እሺ በዚህ በሴቶቹ ሽምግልና ሁኔታ ትላንትና አንድ ቪዲዮ ሰርቼ አብዛኞቻችሁ ጥሩ የሆነ አስተያየት ሰጡ ነበር። ዛሬ ደግሞ ጥርት ያለ ነገር ይዤላችሁ መጥቻለሁ። ምንድነው ሴቶቹ ሽምግልና ተልከው ነው ወይስ ምንድነው የተደረገው የሚለውን በጠራ መልኩ ይዤላችሁ መጥቻለሁ። ይሄን ቤት ላይክ አድርጉት፣ ይሄን ቪዲዮ ፕሊስ ላይክ አድርጉትና ብዙ ሰዎች የተሳሳቱም ስላሉ ለብዙ ሰዎች እንዲደርስ ላይክ አድርጉ። ቤቱንም ሰብስክራይብ ማድረጋችሁን አትርሱ። የተለያዩ ነገሮችን እንመለከታለን። በዚህ ዙሪያ የተነሱ ሐሳቦች አሉ። ብዙ ዕውቀት እናገኝበታለን ብዬ አስባለሁ። ይጠቅማል ይሆናል መረጃ ነው ብዬ ያልኩትን ነው ይዤላችሁ የቀረብኩት። ሰላም እንዴት አላችሁ? በመላው ዓለም የምትገኙ ውድ የዩአብ ሚዲያ ተከታታዮች እኔ ሰለሞን ነጋሽ ነኝ። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። በድጋሚ ላይክ ማድረጋችሁ እንዳትረሱ። ቤቱንም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እስቲ ቅድሚያ ለህይወታችን ለነፍሳችን የሚጠቅም ያለንበትም ወቅት ጾም ስለሆነ ትንሽ አንድ ሁለት ትምህርቶችን ተምረን እንመለስ። አሁን ላይ በጣም መስተካከል ያለበት የነፍስ አባት አንድ ነው። ስንት ነው በሉ እንጂ ድገሙት ድገሙት ድገሙት። ስንት ነው? አንድ ነው። አሁን ለነፍስ አባታችን መናገር የሚከብደንን ኃጢያት በስመ ገዳም እየሄድን ደግሞ የምንናዘዝ ሰዎች ስላለን ማለት ነው። ነፍስ አባታችን ጋር መናገር የሚከብደንን ትንሽ ድግምግም አድርገን የሰራናትን ኃጢያት አይ አባ እንዳያዝኑብኝ የሆነች ገዳም ሹልክ ብዬ ልሂድና እዛው አራገፊያ ትመጣለህ። እዚህ ስትናዘዝ የሚሰማህና እዛ ሄደህ ስትናዘዝ የሚሰማህ አንዱ ማን እና ማን ልታሞኝ ነው? ሲቀጥልስ ክትትል የምታረግበት ሐኪም ቤት ሐኪም ሄደህ ነው እንጂ በሽታን የምትናገረው። አዲስ ሐኪም ጋር ሄደህ በሽታን ብትናገር እንደ አዲስ መድኃኒት አይደለም የሚሰጥ። አዎ አንድ እንዳትረሱ። ሁለተኛ ቀኖና ለሌላ ሰው አይነገርም። እየሰማችሁ ነው? ቀኖና ማለት መድኃኒት ነው። ለምሳሌ ሐኪም ቤት እናንተ ስለታመማችሁት ህመም የተሰጣችሁን መድኃኒት ሌላ ሰው ሲታመም ሁይ እኔም ወስዶ መድኃኒት አለ እንካውሰደው ይባላል። ምን እንደታመመ በምን አውቀ ነው? ቀኖና አይነገርም። እየሰማችሁ ነው? በቤተ ክርስቲያናችን ስርዓት ግን አንድ ሰው የነፍስ አባት ኖሮት ሩቅ አገር ቢሄድበት ቢሞት የምግባር ህጸጽ ቢኖርበት የሃይማኖት ግድፈት ቢኖርበት መለወጥ መቀየር ይችላል። ነገር ግን የነፍስ አባት ኖሮት ለምሳሌ ተወሰነ ወደ ሌላ ቦታ ቢሄድ ንስሐ አይግባ ማለት አይደለም። የሞግዚት ንስሐ አባት ይይዛል። የምን ንስሐ አባት? የሞግዚት ንስሐ አባት ይይዛል። ወደ ዋናው ንስሐ አባቱ እስኪመለስ ድረስ እየተከታተለ የሚጠብቀው። ልክ አሁን እናንተ ልጆቻችሁን ለሞግዚቶች ጥላችሁ ትሄዳላችሁ አይደል? ስራ ወላችሁ እስክትመጡ ድረስ የሞግዚቷ ስራ እናንተ እስክትመጡ ልጆቻችሁን ምን ማድረግ ነው። ስለዚህ የሞግዚት ነፍስ አባትም አላማው እኛ ተመልሰን የመጀመሪያው የነፍስ አባታችን ጋር እስክንመጣ ድረስ ከሚስጥረ ንስሐ ሳንጓደል ተሳትፈን መቆየት እንድንችል ማስቻል። ግልጽ ነው? ገብቷችኋል? ጥሩ። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። በተማርነው ፍሬ እንድናፈራ አምላካችን ቅዱስ እግዚአብሔር ይርዳን። አሁን አንድ ጴንጤ መጥቶ ድናል ቢላችሁ ምንድን ነው የምትሉት? ድናል ቢላችሁ አሁን ምንድን ነው የምትሉት? ምንድን ነው መልሳችሁ? አሁን ድናል አልዳንክም፣ በቃ መልስልኝ፣ በኢየሱስ ታምናለህ ይላል። አምናለሁ ትላለህ። ድናል አልዳንክም ቢላችሁ ምንድን ነው የምትሉት? ሶስት ነው መልሱ አይደል እንዴ? ድነናል፣ እየዳን ነው፣ እንድናለን። መልሱ ይሄ ኦርቶዶክሲ ሳሊቬሽን የሚባለው ይሄ ነው። ኦርቶዶክሳዊ መዳን የሚባለው ይሄ ነው።
ድነናል፣ እየዳን ነው፣ እንድናለን። በፕሮቴስታንት ግን ድኛለሁ፣ በቃ ጨረሰ። ድኛለሁ ነው የሚለው። ግን ዮሐንስ ወንጌላዊ ራሱ ልጆች ሆይ መጨረሻችን ገና አልታወቀም ነው ያለው። እንደዚህ ያለ ትዕቢት ማን እንዳመጣባቸው በጣም ያስደንቃል። ወሶ በጻድቅ ምጹብ ይድህን አይቴ ሀለወ ለኃጥእ ያስተሪ። ጻድቅ በጭንቅ የሚድን ከሆነ ኃጢአተኛው ይገለጥ ወዴት ይገለጥ ዘንድ አለው ይላል ቅዱስ ጴጥሮስ። ጻድቅ በጭንቅ ከዳነ ኃጢአተኛው እንዴት እታያለሁ? ድኜ በእግዚአብሔር ፊት በባለሟልነት እንዴት እገለጣለሁ ትላለህ? ድነታችን ሰርተን የምንፈጽመው ነው። ድነናል። እንዴት? ከአዳም እርግማን ድነናል። ከአዳም እርግማን እየዳን ነው በየቀኑ። ቅዱስ ጳውሎስ አንድ ቃል ተናግሯል። አንደኛ ቆሮንቶስ ምዕራፍ 15 ላይ ክርስቶስ ካልተነሳ ለምን በየቀኑ ሞታለሁ ይላል። በየቀኑ ሞታለሁ። ቅዱስ ጳውሎስ ስንት ቀን ነው የሞተ? ስንት ቀን ነው የሞተ? በየቀኑ ሞታለሁ ይላል። ምን ማለት ነው ይሄ? ራሱን ችሎ ሰፊ ትርጉም ያለው ቃል ነው። ከርዕሰ ጉዳዩ ጋር የሚገናኘው ብቻ ልንገራችሁ። በየቀኑ ሞታለሁ ምንድን ነው የሚለው ካላችሁ፣ በየቀኑ ሞታለሁ አንደኛ በየቀኑ ለሞት የሚያደርስ መከራ እቀበላለሁ ነው አንድ። ሁለተኛው ግን በየቀኑ መሞት ማለት መለየት ማለት ነው። ለኃጢአት ሙቶ ለክርስቶስ መኖር ማለት ነው። መዳን ማለት። ስለዚህ በየቀኑ ሞታለሁ ማለት ነው ድነትህን በየቀኑ የምትመርጠው ነገር ነው ማለት ነው። ክርስቶስና ዲያብሎስ፣ ንጽህናና ዝሙት፣ ሆዳምነትና ጾም በየቀኑ ለምርጫ ይቀርቡልሃል። በየቀኑ ነው የምትሞተው፣ በየቀኑ ነው የምትመርጠው። ምርጫው በየቀኑ ዛሬ የዛሬ ለክታችን ዛሬ የዛሬን አስቡ፣ የመዳን ቀን ዛሬ ነው አለ። እግዚአብሔር ያሳያችሁ። በጣም ቀጣይነት ያለውና ነገረ ድነት ሁልጊዜ በመስራት የሚዳን መሆኑን ሲነግር ምንድን ያለ ቅዱስ ጳውሎስ የመዳን ቀን ዛሬ ነው። እንተ ኢሳይያስ ምዕራፍ 49 የተነገረውን ወስዶ ሁለተኛ ቆሮንቶስ ምዕራፍ 6 ላይ በዕለተ ሪት እሰማዕከ ወዕለተ መድኃኒት አድኅነከ ወናሁዮም ዕለተ አድኅኖ። እነሆ ዛሬ የመዳን ቀን ነው ይላል። የመዳን ቀን ዛሬ ነው ማለት መቼ ነው? ትናንት እሺ፣ ዛሬ ያልክ ዛሬስ መቼ ትላለህ? ዛሬ። ነገ ደግሞ የመዳን ቀን መቼ ነው? በሉ ንገሩኝ እንጂ ነገ ላይ ሆኑና የመዳን ቀን መቼ ነው? ዛሬ። ስለዚህ የመዳን ቀን ማለት እስከምትሞትባት ቅጽበት ድረስ ያለችው ዝግጅትህ ናት ማለት። ለዚህ ነው ወዘስ አዝለፈ ትዕግሥቶ ውእቱ ይድህን፣ እስከ መጨረሻው ድረስ የታገሰ ትዕግስትን ያዘወተረ ሰው ይድናል ያለን የማቴዎስ ወንጌል ምዕራፍ 24 ቁጥር 14 ላይ። ስለዚህ የፈውስ መንደር ቅፍርናሆም ቤተክርስቲያን ናት። ቤተክርስቲያን ውስጥ ደግሞ ዛሬ መተህ ብቻ ለምትድነው ሁልጊዜ እየመጣ የምትድን ነው። ይውላችሁ ክርስቶስ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን አካሉ ናት። እኛ ደግሞ ሕዋሳቱ ነን። ስለዚህ የክርስቶስ አካል እንዳትሆን የሚቆርጥህን የሚያውኳችሁ ይቆረጡ እንዳለ ቅዱስ ጳውሎስ ቆርጦ እንዳይጥል በየቀኑ የምታደርገው ትግል አለ። ቤተ ክርስቲያን በየቀኑ ነው የምትፈውስህ። በየቀኑ ፈውስ ትሰጠናለች። በየቀኑ ታድነናለች። ቤተ ክርስቲያን ውስጥ መኖር ነው። አምዳ ወድዳ ለጽድቅ ቤቱ ለእግዚአብሔር ሕያው ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ሲናገር ቅዱስ ጳውሎስ የእውነትና የጽድቅ መሰረት ይላታል ቤተ ክርስቲያንን። የሕያው የእግዚአብሔር ቤት በሕያው በእግዚአብሔር ቤት በእውነትና በጽድቅ መሰረት በሆነችው በዚህች የሕይወት ቤት በመኖር እስከ ሕቅታ ድረስ በመታመን የሚገኝ ነው ድህነት። ታዲያ ወደዚህ ድህነት ውስጥ ስንመጣ ይውላችሁ እግዚአብሔር ያሳያችሁ። ወምዝ ወረዱ ቅፍርናሆም ውእቱ ወእሙ ዋርዳዩ ዋሃዊሁ፣ እርሱ እናቱና ወንድሞች ወረዱ። የመንገድ ነገር ነው የነገረን። ወደ ቅፍርናሆም ሄዱ ነው መንገድ ነው የተነገረን። ድህነት ቀጣይነት ያለው ነው፣ መንገድ ነው። እየዳን ነው ያልኳችሁ ይሄ ነው። በየቀኑ ትስታለህ፣ በየቀኑ ትድናለህ። በየቀኑ ትስታለህ፣ በየቀኑ ትድናለህ። ሁላችን እንደዚያ ነው የምንሆነው። እንሳሳታለን፣ እንድናለን። እንሳሳታለን፣ እየዳን ነው። አሁን እየቀጠልን ነው። ከዚያ በኋላ እግዚአብሔር ቢፈቅድ ወደፊት ደግሞ ምን እንላለን? እንድናል። እግዚአብሔር ቢፈቅድ እንደ ቸርነቱ እንድናለን። እንደ ቸርነቱ እንድናለን እንጂ ቀድሞ አንዴ ከመረጠ በቃ ድናል የሚባል። እሺ፣ ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። በእውነት ስለ ንስሐ አባት ምንነት ወንድማችን መምህር ዘላለም በሰፊው አስተምሮናል። አባ ገብረ ኪዳንም ከመዳን ጋራ ያለውን ነገር አያይዘው ሰፋ አድርገው በፕሮቴስታንቱና በእኛ በኦርቶዶክሳውያን ዙሪያ ያለውን ነገር ተናግረዋልና በእድሜ በጸጋ ያቆይልን። እሺ እንግዲህ የሴቶቹን ሽምግልና ብዙ ተመልክታችኋልና ይህ ምንድን ነው? ቅድሚያ የሚለውን ምንድን ነው? ባህል ነው ወይ? ከየት የመጣ ነው? እንዴት ነው? መቼ ነው የተጀመረው? የሚለውን አይተን እንመለስ። እንጀራ ቆረሳ ነው።
እርስዎ እንግዲህ የሴት ሽምግልናን በሚመለከት እዚህ አካባቢ ረጅም ዓመት እንደመኖሮ ብዙ ነገር ያውቃሉ ብለን እናስባለንና እስቲ ስለ እንጀራ ቆረሳ አጠር አድርገው ይንገሩ። እኛ ጋማ ያው ልጅቷን ለማጨት ሲፈለግ ቤተሰብ ይጠየቃል። ቤተሰብ እንደዚህ ልጃችን ፈልገን ነበረ ለማጨት ፈልገን እንደዚህ ለልጃችን ተብሎ ይጠየቃል። የሚሆን ከሆነ እሺ ይባላል። እሺ ከተባለ በኋላ መቼ እናድርገው እንጀራ ቆርሳውን ይባላል። መቼ ሲባል ያው ቤተሰብ ተመካክሮ ዝምድናም ካለ አይሆንም ከሆነ ይመካከርና የሚሆን ከሆነ በዚህ ቀን ግቡ ይባላል። በዚህ ቀን ግቡ ይባላል። ዶሮ ተሰርቶ ሁሉ ነገር ተዘጋጅቶ እንጀራው ተጋግሮ ያው ጎረቤቶችን፣ ቤተሰብሽን፣ ዘመዶችን የቤት አስቀምጠሽ እነዛ ሴቶች እስከሚመጡ ባልቴቶች እስከሚመጡ ይጠበቃል። ከተጠበቀ በኋላ እነሱ ሲመጡ ያው መጀመሪያ የልጁ እናት ያው ያስከተለቻቸውን ሴት አስከትላ መጀመሪያ ሞሰቡን ከፍታ እንጀራውን ትቆርሳለች። አጠፍታ አድርገና ከስር ትቆርስና ትሪ ላይ ይደረጋል። ከታችኛው ነው ከላይ አይደለም የሚቆረሰው? ከላይ ሳይሆን 1/3 እንጀራ ጥፍ ይደረግና ይቆረሳል። እሱን ትሪ ላይ ተደርጎ ይቆራረስና በሙሉ ላለው ቤተሰብ ይሰጣል። ደረቅ እንጀራ ደረቁን እያነሱ ይበላና ከዛ በኋላ ማዲ ይባላል። ማዲ ይቀርባል፣ ዶሮ ይቀርባል። ከዛም በኋላ የተጎራረሱ መብላት ሁሉም ነገር አስፈላጊ ነገር ይደረጋል። ቁርጡም አይብ ሁሉም ነገር ይቀርባል፣ ይበላል፣ ይጠጣል። አረቄውም ጠጁም ሁሉም ነገር ይደረጋል። ሰርግ መለስተኛ ሰርግ ማለት ነው እንደሚልኝ ከሆነ እሺ ይደረጋል። ያው በደስታ ያው ስርዓቱ ሲያበቃ ተመራቆ ተጠፍቶ ሁሉ ነገር ይሸኛሉ። እንጀራ ቆራሾቹ ማለት ነው። ከተሸኙ በኋላ ያው ሽማግሌ መቼ ግባ ሰርጉ እንደመቼ እናድርግ ይባልና ነገ ቁጭ ይባላል። ሽማግሌዎች ደግሞ ከዛም በኋላ ይመጣሉ። ወንዶቹ የወንዶቹ ሚና ያለ ሴቶቹ ብቻ አይደለም ማለት ነው። አዎ ድሮ እንደዚህ ነበር። አሁን ጊዜው መቼም እንትን ስላለ ነው። አሁን ወንዶች ይገባሉ። ወንዶች ደግሞ ሲገባ አሁንም ጥሩ ተደርጎ ቁርጡ ምኑ አረቄው ተደርጎ ተደግሶ ወንዶች ይገባሉ። እሺ ያው የልጅቷን ቤተሰብ ያሉ ሽማግሌዎችን ያስቀምጣል። የባልየውን ቤተሰብ አባት መሆኑ አጎት ቤተሰቦቻችን ወንዶች ይዘው ይገባሉ። ግብዣ ይደረጋል፣ ይበላል፣ ይጠጣል። ቁርጡም ጠጁም ሁሉም ይደረጋል። ሰርጉን እንግዲህ በዚህ ቀን እናድርገው ተብሎ ስለ ጥሎሽ ምን እንደሚጣልላት ወርቁ፣ ልብሱ ማንኛውን ነገር ተስማማላችሁ ሲባል ከተስማሙ ያው በሙሉ የጥሎሹ ይጻፋል። ጥሎሽ አለ። እሺ አዎ ጥሎሹ ሀብል ጥላለው፣ ቀለበት ማንኛውንም ጥላለው ሲል ይጻፋል፣ ይፈራረማሉ። ከዛም በኋላ ሰርግ ነው የሚጠበቀው። መጀመሪያ እንጀራ ቆረሳ ተብሎ ሴቶቹ ሲሄዱ ድግስ ይደገሳል። ከዛ ፍቃደኛ መሆናቸው እንግዲህ እንደነገሩኝ ከሆነ ዝምድናም ካለ ተጠንቶ ሌሎችም እንግዲህ መስፈርቶችም ካሉ እነሱ ሁሉ ነገር ይጠናና ሴቶቹ እሺታቸውን አግኝተው ከሄዱ በኋላ እንደገና ደግሞ ወንዶች ደግሞ ይመጣሉ ለሽምግልና። ነገር ቁርጫ ጥሎሽ ይባላል። ስለዚህ ፍቃደኞች በመጀመሪያ ሴቶቹ ከፈቀዱ ተፈቀደ ነው። ከዛ ወንዶቹ የሚመጡት ለጋብቻ ለማመቻቸት ነው። ለጋብቻ ቀኑን የሰርጉ ለመቼ እንዲሆን በጥሎሽ ውስጥ ይሄን ያክል ተደርጓል ተስማማላችሁ ወይ ይባላል። ተስማምተናል ሲሉ ጥሎሹ በሙሉ ይጻፋል፣ ይፈራረማሉ። የሚገርም ነው። ስለዚህ ዋናውን ነገር የሚጫወቱት ፍቃድን የሚያገኙት ሴቶቹ ናቸው ማለት ነው። መጀመሪያ ሴቶች ናቸው። ሴቶቹ ገብተው ሲቆርሱ ነው በቃ ጋብቻው መፈላለጉ የሚታወቅ። መጀመሪያ በሴቶቹ ቤተሰባዊ ጉዳዮች ላይ ትልቁን ድርሻ የሚይዙት ወንዶች ናቸው ተብሎ ይታሰባል። አሁን እንግዲህ ፍቃድን መስጠት ሽምግልናም ለማስታረቅም ይሁን ለትዳር ለጋብቻ ለመጠየቅም ከዚህ በፊት የለመድነው ብዙ ጊዜ ወንዶቹ የሚሄዱበትን ሁኔታ ነው። ሴቶች እንግዲህ አቅማቸውን ማሳያም ነው ብዬ አስባለሁ። እንዴት ተለመደ? ከየት መጣ ይሄ ታሪክ? አይ ሴቶች እንጀራ ቆረሳ ምን የሚባለው ሴቶች የሚገቡት ከጥንት ከበፊት ከድሮ ጀምሮ ነው። አሁን ነው ወንዶች እየገቡ የተባለው እንጂ ወንዶች ይገባሉ፣ ወንዶች ነገር ይቆርጣሉ የሚባል አሁን ነው ወንዶች
በእንጀራው ቆረሳ ሴቶች ቀርቶ አሁን ወንዶች እየገቡ ነው። እንደ ድሮ አይደለም አይደል? ጊዜው ወንዱም ሴቱም ለራሱ ለህይወቱ የሚመቸውን የሚፈልገውን ራሱ ነው የሚመርጠው። እንግዲህ እዛው ተመራርጠው ጨርሰው ሁሉን ነገር ከመጡ ቤተሰብ ደግሞ እንግዲህ እርስ በርስ ከመታወቅ አኳያ የራሱን አስተዋጽኦ ያደርጋል ማለት ነው። ልጆቹ ተፈቃቅደው ከሄዱም ድግስ አንፈልግም ቤተሰብም አናስቸግር ሊሉ ይችላሉ። ጊዜውን ኑሮውን እያዩ እና ቤተሰብ አናስቸግርም እኛ በክርስትናም በምን ማለም ይታያል ይላሉ። እንግዲህ ጊዜውን እያዩ ልጆቹ ሲሉ ቢሄዱም የቤተሰብ ደግሶ መልስ ይጠራል። እሺ እነዚህ እናቶች እንግዲህ ቃለ መጠይቅ ተደርጎላቸው ነው በኢትዮጵያ ቴሌቪዥን ነው የቀረበው። የሴቶቹ ባህል እንደሆነ ቅድሚያ ሴቶቹ እንደሚሄዱ የእንጀራ ቆረሳ ባህል እንደሆነ እንጂ ሽምግልናውን ከዛ በኋላ ወንዶች መተው እንደሚሄዱ እንዲህ አይነት ባህል ድሮ የነበረ አሁን ግን እየጠፋ የመጣ ነው እንጂ ቅድሚያ የሚመጡት የሴቶቹ ናቸው። እናትየው መተው እንጀራ ይቆርሳሉ፣ ከዛ ይመረቃል። ይሄ ነው ቅድሚያ የሚደረገው ብለው በስፋት ያለውን ባህል ነግረውናል። በዚህ የተደረገው ምንድነው የሚለውን ለማስታወስ ቅንጭብ አድርገን እኒ ይሳራ ጋብቻ ያደርግልህ። መድኃኔዓለም ጤንነት ይስጥህ። አሜን። ውለት ክብረት ትልቅ ደረጃ ድረስ። አሜን አሜን። እንግዲህ እንኳን ለዚህ ቀን አበቃ። አሜን። እግዚአብሔር ተቀብለናቸዋል። ጸሎት እናድርግ። እንግዲህ እንደተከታተላችሁት ነው። ሴቶቹ ሄደዋል፣ እንጀራ ቆረሳም አድርገዋል፣ ቆርሰዋል፣ ተመርቋል። ያ እናታችን ያሉትን ነው የተናገሩት። እንግዲህ ይህን ባህል ካለማወቃችን ነው እንጂ ቀድሞ በተለያየ ቦታዎች የነበረ ባህል እንደሆነ በስፋት ይናገራሉ። እና እንግዲህ እንዲህ አይነት ነው። በእንዲህ አይነት ሁኔታ ያገባችሁ ሴቶችም ካላችሁ እስቲ ኮሜንት ላይ እኔ ምናምን ብላችሁ ወይም ደግሞ ይህን ባህል የምታውቁ በየሀገራችሁ በየአካባቢው የምታውቁ ካላችሁ እስቲ በኮሜንት ብትነግሩን ደስ ይለናል ማለት ነው። እሺ ከዚህ ጋር ተያይዞ እንግዲህ ከዚህ በኋላ ናቸው ወንዶቹ ሽምግልናውን የሚያካሂዱት። ይሁት ይቅርታ መጠየቅ አለባችሁ። እሺ ምን ነው ቆማችሁ? ልጃችሁን ለልጃችን አቤት ልጃችሁን ለልጃችን በመልካም ፈቃዳችሁ አባት እንድትሆኑ ልጅ እንሆናችሁ። ምን ነው ቆማችሁ? አባት ልትሆኑ ልጅ እንሆናችሁ። እሺ ብዙ ልጅ ነው ያለን። ማንኛዋ ነች? ረዴት ተስፋዬን የመጀመሪያ ልጃችሁ። የእናንተስ ልጅ ስሙ ማን ነው? ኢዮብ መስፍን ይባላል። ኢዮብ መስፍን። እሺ እጃችሁ ከምን? ከሸማ ጥቅል ከወርቅ እንክብል። እንዳያችሁት ነው እንግዲህ ወንዶቹም ሽምግልናውን አካሂደዋል። ከዛ በኋላ ሄደው የሚጠየቀውን በስርዓቱ ጠይቀዋል ማለት ነው። እንግዲህ ሰፊ ነገር ቅድሚያ እያገኛችሁ ስለመጣችሁ ከዚህ አንጻር ነው ይሄ የተደረገው። እሺ በመጨረሻ እንግዲህ አንድ ወንድማችን ዮኒ የሚባለው ሁላችንም እናውቀዋለን እና ይሄን ባህል እንደማያውቀው አድርጎ ግን ሴቶቹ ሽማግሌ ቢሄዱም ችግር አለ ብሎ ይነግረናል። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ ክብሩ ይስፋ። እናትና ልጁ ሰላምታ ክብር ለአምላኬ ሳደረስ ለቅድስት ድንግል ማርያም ምስጋና ሳደረስ የምትበሳጩ ሰዎች ሁልጊዜ የምለው ክብሩ ይስፋ የእናትና ልጁ ኦልዌይስ። ምንም ነገር ይቀራል፣ ከምስጋና ከክብር እጀምራለሁ ሁልጊዜም። ስለዚህ ለምትበሳጩ ሰዎች ሶል እንዳለው ውሃ ጠጡ ይባላል። ውሃ እየጠጣችሁ ለማንኛውም ወደ ገደለው ጉዳይ እንሄድ። እናቶቻችን ለመጀመሪያ ጊዜ በሽምግልና እኔም አይቻላቅም እና
እናቶቻችን ሽምግልና ተልከው ሴቶች መጥተው በስነ ስርዓት ተነጋግረው ደስ የሚል ዝግጅት ነው። እኔ ባየሁት ነገር አንዳንዴ ነገሮች ስለተቀየሩ ብቻ ትክክል አይደለም ማለት ትክክል አይደለም። ነገሮች ስለተቀየሩ ባህላችን ተቀየረ ተበላሸ ብሎ ሰው ጓገጭ የሚለው ነገር ያስቀኛል። እንደ እናቶቻችን እኮ ናቸው። እንዲያውም ብዙ ጊዜ የምንወዳቸው እናቶቻችንን ይመስለኛል አብዛኞቻችን። አባቴን በጣም ነው የምወደው ነፍሱን ይማረው። እማዬን ግን ዓለሜ ናት፣ መዋሸት አልችልም። ስለዚህ እናቶቻችን ሽምግልና ተላኩ መጡ ተብሎ ባህላችን ተበላሸ፣ ባህላችን በዚህ ወጣ፣ ባህላችን በዚህ ገባ። እንደ እናቶቻችን ጨዋለ እንዴ? እኔ በጣም ነው ደስ ነው ያለኝ። እናቶችም አባቶችም ሽምግልና ሄደው በፍቅር ልጃችንን ለልጃችሁ ተብሎ ቢደረግ እኔ ምንም ክፋት አልታየኝም። የሆነች ነገር ስትቀየር ጭንቅላታችን አልቀበል የሚለው ነገር ትንሽ አንብቡ። ማንበብ ጥሩ ነው። ክፋት የሌለው ነገር ላይ ክፋት መጨመር ጥሩ ነው ብዬ አላስብም። የወንድ ጉዳይ ነው ወንድ ነው የሚባል ነገር የለም። እናቶቻችን ናቸው። እድሜና ጤና እናቶች ይስጥልኝ። ስለዚህ በእናቶች ቀልጄ አላውቅም። እናቶች ሁልጊዜ ልክ ናቸው፣ ትክክል ናቸው። እናቶቻችን የእናትን ምክር የሰማ ወድቆ አይወድቅም። እናቶቻችንን ምክር ብንሰማ የት በደረስን። ስለዚህ እኔ የሽምግልናው ጉዳይ እንዲሁም ደስ ነው ያለኝ። በደንብ ደስ ብሎ ነበር ያየሁትና እናቶቻችን ተባረኩልን። የምትፈልጉ በወንዶች በሽማግሌ አባቶች፣ የምትፈልጉ ደግሞ በእናቶቻችን ሽምግልና በመላክ እንዲያውም ደስ ያለኝ ምንድነው ብዙ ጊዜ የባል እናት ምንድናት ትባላለች? ክፉ ናት ትባል ነበር። የባል እናቶች በጣም ክፉዎች ናቸው ይል ነበር ይመስለኛል። እነዚህ ጥበበኛ እናቶች ያደረጉት ነገር ይሄው ልጃችሁን ወዷታል፣ እኛም ቤተሰብ ነን ብለው የመጡ ይመስለኛል። እና እጅግ ልዩ ነገር ማስተማሪያ ነው። ሌላው ብዙ ሰው የጋብቻን ትርጉም ያውቀዋል ብዬ አላስብም። ጋብቻ ከሆነ ሰው ጋር ብቻ ማለት ነው፣ ሌላ ታሪክ የለውም። ማለት አንድ ሰው ነው የተፈቀደልህ ማለት ነው። ጋብቻ ከዚህ ሰው ጋር ብቻ፣ እዚህ ሰው ጋር እንዳትሄጂ ይባላል፣ እዛ ሰው ጋር አትሄድም። እዚህ ሰው ጋር እንዳትደርስ ይባላል። እዚህ ጋብቻ ሁን ስትባል እዚህ ጋብቻ ነው የምትሆነው። ስለዚህ ጋብቻ ትርጉሙ አባቶቻችን እውቀት ያላቸው ጥበበኞች ፊደል ሳይቆጥሩ ሳይሆን ከእግዚአብሔር በተሰጣቸው ጥበብ ጋብቻ ባለው ያሉበት ምክንያት ከአንድ ሰው ጋር ብቻ መኖር ማለት ነው። ሰላማችሁ ብዝት ትበል። ለማንኛውም መልካም ጋብቻ። ይሄ ነገር ቢበረታታ ደስ ይለኛል። ምክንያቱም የባል ቤተሰቦች ከባድ ስለሆኑ፣ ኃይለኞች ስለሆኑ፣ ክፉ ናቸው ተብሎ ስለሚነገር ይህንን ነገር ለመስበር ይመስለኛል። እናቶቻችን ሁሌ ጥበበኞች ናችሁ። ብርክ እድሜና ጤና ይስጥልኝ። ተመችቶኛል። ሰላማችሁ ይብዛ። እንግዲህ እናቶቻችንም ሽምግልና ቢሄዱ ምን ችግር አለው በሚል ሁኔታ የተለያዩ ሰፊ ሀሳቦችን አንስቷል። በዚህም ዙሪያ ያላችሁን ሀሳብ አስተያየት እንድትሰጡ በእግዚአብሔር ስም ጠይቃለሁ። እንግዲህ ለዛሬ ያስኩላችሁ ምናልባት ይህ ብዥታ ብዙዎቻችን ጋር ስለፈጠረ ጥርት ለማድረግ ነው ይህንን ያመጣሁት። በድጋሚ ለብዙዎች እንዲደርስ ሼርም ያደረጋችሁ ላይክም እንድታደርጉ ጠይቃለሁ። በሌላ አስተማሪ መርሃ ግብሮች እስክንገናኝ ድረስ ቸርን ሰንብት።